ነገር መኪናው መጀመሪያ ላይ የተቀየረው መኪና ሁላችሁም ጠይቁ። መኪና በህዝቡ ሲነገር የነበረው መኪና እና መጨረሻ ላይ የተሰጣት መኪና አንድ አይነት መኪና ነው። ያ መኪና የተቀየረው ወዲያውኑ ተገዝቶ የመጣ መኪና ነው። ሴም ይር እና ሞዴል የሆነ መኪናው ግን ከተገዛ በኋላ 10 ኪሎ ሜትር እንደሄደ መኪናው ሸትዳውን የሆነ አይሰራም። ከዛ በኋላ ማለት ነው። አሁን መኪና ያለው ጋራጅ ነው። ሰው ተደርጎ መጥቶ ጋራጅ ነው ያለው። ስለዚህ መኪናው ይሰራል፣ ጠብቂ ነው የተባለች። አይ ይሄ መኪና ይቅርብኝ የሚል አይነት ነገር ጥያቄ አንስታ እንደዛ የምትይ ከሆነ ብሩንም ትመልሻለሽ፣ ምንም እንዳታወሪ ተብላለች። በኋላ መኪናዋ ተንቀሳቅሳ ከዛ ጋር ሲሄድ እምባዬ በአራት እየፈሰሰ ነው ከዛ ቦታ የወጣሁት። ጉግል ማፕ ላይ ገብቼ ኒር ፔትሮል ስቴሽን ብዬ ነበር። ፔትሮል ስላልነበራት ፔትሮል ስቴሽን ውስጥ ገብቼ እንደቆምኩኝ እዛ ጋር ብሬክ ዳውን ሆነች። ምናልባት ከነበርኩበት ቦታ 5 ደቂቃ አይሞላም የተጓዝኩበት። እዛ ፔትሮል ስቴሽን እስክደርስ ብሬክ ዳውን ሆነች መኪናዋ። እዛ የተላላክ ነው ቮይስ የተላላክ ነው ነገሮች አሉ። እያንዳንዳቸው የላኩላቸው ቪዲዮዎች ምናምን አሉ። ቪዲዮውንም ላኩላቸው። ቀርጸሽ ላኪልን እንዴት እንደሚሆን። እውነትም ደግሞ እኔም ሳየው ያው ብዙም እውቀት ባይኖረኝም የባትሪ ችግር ይመስል ነበር እና እዛ ፔትሮል ስቴሽን የነበሩ ቴክኒሻኖች መጥተው ቼክ አድርገው የባትሪ ሳይሆን ሌላ ችግር ነው አሉኝ። ስሙን ረስቼው ነው የሆነ ነገር ነገሩት። ለሱም ስልክ ሰጠዋቸው እና አዋሩት። ከዛ በቃ ፕሮፐር ፓርክ ገፍተው ልጆች ገፍተው እዛ ስላደረሱልኝ እኔ አቅሜን አውቀዋለሁ። ሰው በሚያቀኝ ደረጃ ነው የሚያቀኝ እና ዛሬ ያለኝ ስምና ድሮ ያለኝ ስም የሰማይና የምድር ያህል የተለያየ እንደሆነ በስሜ መጥራት ትታችኋል። አብዛኛዎቻችሁ ለማኝ የሚል ቅጽል ስም ሰጣችሁኛል። ያንን ሁሉ ነው ተቀብዬ ችዬ እየኖርኩ ያለሁትኝ እና ሄድኩኝ። ደወልኩለትና እባክህን አልኩት። ከምሽቱ 8 o'clock ሆኗል። ስንት ሰዓት ነው ከቤት የወጣሁት እንዳትረሱ። እኔ የስኳር ታማሚ ነኝ፣ የግፊት ታማሚ ነኝ። መድኃኒት የሚባል ነገር አለ። አልፎብኛል ሰዓቱ። ግን ልመና ነው እዛ ጋር ያደረሰኝ። ድካም ነው። በቃ ረዳት ማጣት ነው እንደዛ ያረገኝ። ማልቀስ አልፈልግም እና ደውዬ እባክህን እኔ ምንም የምፈልገው ነገር የለም ስለደከመኝ ብቻ መኪናዋን ላቁማትና ወደ ቤቴ በታክሲ ልሂድ አልኩት። የነበርኩበት ቦታ ደህና ነው። ወደ እነሱ ጋር ስንሄድ ደግሞ የባሰው እንትን ኢንዱስትሪያል ኤሪያ ስለሚሆን ታክሲም አላገኝም እና እንደዛ ይሆናል ብዬ ነው። ከዛ ፕሊስ አለኝ። አትሄጂ እስካሁን ቆይተሽ የለ እዛ ይመልሱሽና ሪከቨሪው መጥቶ ሪከቨሪው መኪናውን ከጫነ በኋላ አንቺንም ጭኖሽ ይምጣና እዛ ከዛ በኋላ የበፊቷን መኪና ይዘሽ ትሄጃለሽ አለኝ። የበፊቷ መኪና እንትን የላትም። ሊብሬ ቢባል አልቋል። ኢንሹራንስ ቢባል አልቋል። ፖሊስ ቢይዘኝ ኦፍኮርስ በምንድን ነው የሚቀጣኝ? ቅጣት ለሰውየው ቢገባለትም እኔ ግን ላይሰንሴ 500 ድራም ፋይን ማግኘቱ አይቀርም እና በቃ ይሄ ነው እኔ አሁን እየተሰማኝ ያለው ነገር እና ስንደርስ ደግሞ እዛ ሌላ ችግር ተፈጥሯል። ያቺን መኪና ደግሞ ፈታተዋታል እና ፈታተው የሆነ ነገር ነበር። በቃ ተነስቼ ወጥቼ በእግሬ ወደ ቤቴ ወይ ኡበር እዚህ አካባቢ ካለ ምናምን ከሪም ኦርደር አድርግልኝ ልሂድ ወደ ቤቴ፣ ደክሞኛል፣ በርዶኛል ምናምን የመድኃኒት ሰዓትም አልፎብኛል ፕሊስ ምናምን ብዬ እንትን አልኩት። እዛ እስካሁን ድረስ ሙሉ ቀን ስትቆይ ይሄን ያህል አወር ነበረ። 5 ደቂቃ አትጠብቂም ወይ ሲለኝ ገብቼ ውስጥ ቁጭ አልኩኝ። 40 ደቂቃ ያህል ፈጀባቸው። ቁልፉን ገጣጥሞ ቦክሱ ክፍት እንዳለ ነው። ቦክሷን ገንጥለው ምን እንዳደረጓት አላውቅም። ብቻ ግን ቦክሱ ክፍት እንዳለ ተነስቼ እየነዳኋት መጣሁ። እዚህ አቆምኳትና ሀሳብ ነው እንደ ሀሳብ አደርኩኝ። አዳር አይበለው ሌሊት አሞኝ አደረና ሌሊት ላይ ወደ ስራ ለመሄድ ስል አልቻልኩም። የዛን ቀን አብሰንት ነው የሆንኩት ቀሪ። ተነስቼ መልእክት ላኩለት፣ የድምፅ መልእክት። እሱም የድምፅ መልእክት መለሰልኝ። እሱም አለ ምንድነው ያልኳቸው፣ እስካሁን ያደረጋችሁት ነገር ሞርዛኔ ነፍ ምሰጡኝ ከሆነ የሰጣችሁኝን መኪና መልሱልኝ። ምንም ነገር ማድረግ ትችላላችሁ። ፕላስ ደግሞ አሁን ይቺ መኪና ያለችው በእኔ ስም ነው። በእኔ ስም እስከሆነች ድረስ
የሆነ ነገር ቢፈጠር እኔ ነኝ ፔናልቲ የምከፍለው፣ እኔ ነኝ እንደዚህ የማደርገው ስል ያቺ መኪና እንዳየሻት ጋራዥ ውስጥ ናት፣ አትነቃነቅም። ግን ስለ ሁሉም ነገር ለማውራት በአካል መገናኘት አለብን። ይሄ ሁሉ ነገር የሚሆነው ከኤቢ ማርሻል ጋር አይደለም፣ ከቀኞቹ ጋር ነው። ግን እንደሚመስለኝ እሱ ማያውቀውን እሱ አያደርግም። ኤኒዌይ እሺ አልኩኝና የዛን ቀን ዋልኩኝ። ያው እዚህ ጋር አምጥቼ አቁሚያት ነበር መኪናዋን እና ማቆሚያ ስላልነበረ ክልክል ቦታ ነው። ምናልባት ፔናልቲ ቢመጣም ጥሩ አይደለም። በቃ እንቅልፍ አጥቼ ነው ቦታ እየፈለኩኝ ፓርክ አደርጋለሁ። ፕላስ ደግሞ አጸዳታለሁ። የፖሊሶችን አይን ስባ እንደገና የተበላሸ ነው ኤክስፓየርድ ነው ተብሎ ሌላ ታሪክ መዘዝ እንዳይመጣብኝ ማለት ነው። እዛ ያው እንግዲህ ትላንትና ሄድኩ እየነዳው ወስጄ ማለት በቃ የተወሰነ እውነቱን ስነግራችሁ ትላንትና መቆም አቅቶኝ ነበር። ቤት ስመጣ በጣም ነገሮች ሁሉ እንደተኳኩ ገባኝና አደረስኩ። 7000 ሰዎች አላችሁ። እኔ አሁንም ቢሆን የሚረዳኝ ሰው ካለ ደስ ይለኛል። የሚረዳኝ ነው የፈለጉት። እኔ የሚረዳኝ ሰው ብቻ የሚያግዘኝ ሰው ብቻ ነው የምፈልገው። እኔ የቪዲዮ የምናምን ችግር ያለበት ሰው ከሆነ ይቅር፣ ለሁሉ ነገር ቪዲዮ ከሆነ ይቅርብኝ፣ ሾ ከሆነ ይቅርብኝ። በቃ ማሳየት ምናምን ከሆነ ማለት ነው። በዚህ ብሌም እያረኩት እንዳልሆነ እንድትረዱልኝ ይፈልጋለሁ። ከዛ ሄድኩኝና ጋራዥ አስቀምጬው ማንም ሰው አልነበረም። ጋራዡ ምሳሳ ስለነበር ዝግ ስለነበረ ቁልፉን አስቀምጬ እዛ ፎቶ አንስቼ የቆመችበትንም ከጋራዣቸው ፊት ለፊት ነው ፎቶ አንስቼ ላኩለት ለልጁና መኪናውን አቁሜያታለሁ ከቦታው ላይ ምናምን አልኩት። እደውልልሻለሁ አለኝ። ከደወለልኝ በኋላ ቶታሊ ሙሉ ለሙሉ በሚባል ደረጃ ማስፈራሪያ ነበረ። ያው የነበረውን የሚናገረው ንግግሩ የልጁን ስም ለማጠልሸት በጣም ማይኬድ ቦታ ሄደ። ያኔ ሲምፕሊ በጣም እንደ ትልቅ ሰው እንደምናምን ማውራት ስንችል በወልድ የማደርሰው ልጅ ነው። ፈጣሪ ስላላደለኝ ነው። ይሄ የእሱ ቀኝ እጅ ትንሽ ልጅ ነው። እሱም እድሜው ገና ነው እና ከፍ ዝቅ አድርጎ ነው። በጣም በቃ ጸጥ ብዬ ነው ያዳመጥኩት እስከሚጨርስ ድረስ። መኪናው ጊቫዌይ ነው። ስለዚህ መውሰድ አለብሽ ይሄንን መኪና። ብትፈልጊ ሽጪው፣ ብትፈልጊ ጣዩ፣ ብትፈልጊ የፈለግሽን አድርጊው፣ ግን ይሄንን መኪና መውሰድ አለብሽ። ኦልሬዲ በስምሽ ነው። ያንን ነው ያለኝ። ከዛ ብሩን ያው ትላንትና እየሰማችሁት ነው። ብሩን እንወስደዋለን ያለኝ። ኦልሬዲ ነው መኪናውን ስትመልሺ ሪቨርስ እናደርጋለን ለሁሉም ነገር፣ ብሩንም ትመልሻለሽ ብሏል። ብዙ ነገር ልመልስለት እችላለሁ፣ ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማልችል በልጀረውን ሰምታችኋለሁ። ቪዲዮ ላይ ያለ በ3 ወር አንዴ ነው ስራ ብንሰጥሽ፣ እኛ ጋር ስራ በብዛት የለም። ስለዚህ መኪናው አለ ትሰሪበታለሽ አለኝ። መኪናውንም የማይሰራበት መኪና ስለነበረ የተሰጠኝ አልተቀበልኩም። እኔ ለማኝ ነኝ። ለማኝ ብላችሁኝ የለ እኔ ለማኝ ነኝ። ጊቫዌይ ነፃ የተሰጠው ልጅ ግን አልቅሶም የመመለስ ቻንስ የለውም። እኔም ቢሆን እንዲህ በነፃ ዝም ብሎ ከመሬት አንስቶ እጣ አሸንፌ ቢሆን ሶኬ ወስደዋለሁ። መጀመሪያ እኔ ምንም አይነት እንትን አውጥቼ አላቅም፣ ማለት ኮምፕሌን አውጥቼ አላቅም ሲጀመር። እና አሁንም ያሉት ነገሮች ከሁሉ በላይ እኔ ተመስገን ወይም ተሙ ከእንትና ጋር ፕሮብሌም ካለበት እኔ ምን አገባኝ? በእናቷችሁ የሰው ደሃ እኔ ምን አረኳቸው? የተደላደለ ህይወት ስላለው ለምንድን ነው እኔን ከሰው ጋር የሚያጣላኝ እንዴ? ለምን የራሳችሁ ብዙ ሰዎች ደውላችሁልኝ፣ ወይኔ በኢየሱስ ስም አናቴ እስኪበሳ ድረስ ስልክ ይጮሃል፣ አነሳለሁ። ጌጤ በጣም ብዙ ሰው ስላንቺ እያወራ ስለሆነ ኤክስፕሌን መደረግ አለበት ይሄ ጉዳይ። እሺ ማታ 3 ሰዓት በቤቴ ነኝ። ተመልከቱ እንግዲህ ሄዶ የሚቆመው ቤታቸው ውስጥ መግባት አለብኝ። ለቪው ነው። እኔ በሞት እንኳን አላሳዝናቸውም። እዚህ ውስጥ 7000 ሰዎች አንዳችሁ ጣታችሁን አታንቀሳቅሱም። ከወጣው በኋላ እኔ እዚህ ባዶ ቤት ነው ተዘግቶብኝ የምሞተው እንዴ? በቃ ማለት የእኔ መርዳት አላማ ካላችሁ ቪዲዮውን ተውትና እኔ ጋኑ
እኔ የፈለጉ ቀረ እንዴ? እንደዛ እንደ ድሮ እንደነበረው ነገር ቀረ እንዴ? በቃ ቀረ። ያ እውነተኛው መረዳዳት ቀረ እንዴ? ምን ሆናችሁ ነው? በማርያም እንዴ! ነፍ ሰው ደወለልኝ እና ያም ሰው ሀቢ ሰው ስለደወለልኝ ነገ ማታ በቤቴ ዛሬ ከሰዓት በቤቴ እኔ ቤት ነኝ። እኔ ቤት ገብተሽ እኔ ጋር ገብተሽ ነው የምትሉ። እኔ ቲክቶክ ላይ መግባት ነው እንዴ ችግሬ? ዛሬም ላይ ሶሉሽን ያላገኘ ችግር ውስጥ ነኝ ያለሁት።